ኢኮኖሚው አለ። የኢትዮጵያ ኢንቨስትመንት ሆልዲንግስ እና ሩሳል የተባለ ግዙፍ የሩሲያ ኩባንያ የአልሙኒየም ማቅለጫ ለመገንባት ያቀደ የመግባቢያ ስምምነት ባለፈው ሳምንት መፈራረማቸውን አሳውቀዋል። ስምምነቱ ተግባራዊ ከሆነ በዓመት 500 ሺህ ቶን አልሙኒየም የማምረት አቅም ያለው ፋብሪካ በኢትዮጵያ ይገነባል። ይህ እቅድ እያደገ የመጣውን የኢትዮጵያ ፍላጎት ለማሟላትና ሀገሪቱ የምታወጣውን የውጭ ምንዛሪ ለመቀነስ እንደሚያስችል የኢትዮጵያ ኢንቨስትመንት ሆልዲንግስ አሳውቋል። ከ3 እስከ 4 ዓመታት ባለው ጊዜ ግንባታው ይጠናቀቃል የተባለው ፕሮጀክት የመጀመሪያ ምዕራፍ $1 ቢሊዮን ወጪ የሚጠይቅ ነው። ከዚህ ውስጥ 70 በመቶ የሚሆነው እቅዱን ለመደገፍ ከፍተኛ ፍላጎት ባሳዩ አበዳሪዎች የሚሸፈን እንደሚሆን የኢትዮጵያ ኢንቨስትመንት ሆልዲንግስ ያወጣው መግለጫ ይጠቁማል። የመንግስት የመዋዕለ ንዋይ ክንፍ የሆነው ተቋም ከሩሳል በተጨማሪ ዋይልድ ቤሪስ ከተባለ የሩሲያ የኤሌክትሮኒክ ግብይት አገልግሎት አቅራቢ ኩባንያ ጋር ሌላ የመግባቢያ ስምምነት መፈራረሙን አሳውቋል። የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ብሩክታዬ እና የዋይልድ ቤሪስ አቻቸው ሮበርት ሚርዞያን የተፈራረሙት ስምምነት የኢትዮጵያን የኤሌክትሮኒክ ግብይት ስነ ምህዳር ለማልማት ያቀደ ነው። ከዚህ በተጨማሪ እንደ አሜሪካው አማዞን እና እንደ ቻይናው አሊባባ ሸቀጦች የሚሸጥበት ዲጂታል ገበያ ባለቤት የሆነው ኩባንያ ወደ ኢትዮጵያና ሰፊው የአፍሪካ ገበያ ለመግባት የያዘውን እቅድ ይህ የመግባቢያ ስምምነት እንደሚደግፍ ተገልጿል። በ2014 የተመሰረተው የኢትዮጵያ ኢንቨስትመንት ሆልዲንግስ ባለፉት ወራት በሽርክና አብረውት የሚሰሩ የውጭ ኩባንያዎችን የሚመለምልበትን ስልት ለውጧል። ባለፈው ሳምንት የተቋሙ የ2018 የመጀመሪያ መንፈቅ የስራ አፈጻጸም በሕዝብ ተወካዮች ምክር ቤት ለመንግስት የልማት ድርጅቶች ቋሚ ኮሚቴ ሲቀርብ የኢትዮጵያ ኢንቨስትመንት ሆልዲንግስ በዓለም አቀፍ ገበያ የተመሰከረላቸው ኩባንያዎች ለሽርክና መመልመል እንደጀመረ የተቋሙ ምክትል ዋና ስራ አስፈጻሚ መለከት ኃይሉ ተናግረዋል። በአፍሪካም በዓለም አቀፍም ደረጃ ፕሩቭን ትራክ ሬከርድ ያላቸው ልክ እንደ ዳንጎቴ አይነት ያሉ ትላልቅ ተቋማትን ሄድ ሃንት አድርጎ ስፔሻላይዝ ባደረጉባቸው ጉዳዮች ላይ ስኬለብል ሳይዘብል ኢንቨስትመንቶች ላይ ትኩረት ማድረግ ይሻላል የሚል አቅጣጫን በዚህ ዓመት እንደ ሙከራ ጀምረናል። ይሄም ውጤታማ ሆኖ ነው ያገኘ ነው። ይሄ እንግዲህ ተቋማቱ ትልቅ ከመሆናቸው ጋር ተያይዘው ይዘው የሚመጡት ኤክስፒሪየንስ ጠቃሚ መሆኑ ብቻ ሳይሆን ፍላጎት አሳይተው የመጡ ኢንቨስተሮችን ለማጥራት እነሱ ላይ ኢንቨስቲጌሽን በማስራት የምናጠፋውንም ጊዜ ሲግኒፊካንትሊ ቀንሶልናል። ኢንተርናሽናል የሚታወቁ ኩባንያዎች ናቸው። አንዳንዶቹ ደግሞ ፐብሊክሊ ትሬድም የሚያደርጉ ስለሆኑ ለዚህ ለኬዋይሲ ዲው ዲሊጀንስ የምናጠፋውን ጊዜ እንድንቀንስ ረድቶናል። የኢትዮጵያ ኢንቨስትመንት ሆልዲንግስ ከተቋቋመ 4 ዓመታት ያስቆጠረ ሲሆን በስሩ 40 ኩባንያዎች ይገኛሉ። ይሁንና የተቋሙ ኃላፊዎች በተያዘው ዓመት ብቻ ተጨማሪ 5 ኩባንያዎች የመመስረት እቅድ አላቸው። የመማሪያ መጽሐፍት አታሚ ድርጅትና ዳንጎቴ ጎዴ ዩሪያ ማዳበሪያ ማምረቻ ፋብሪካ በተያዘው ዓመት ከሚመሰረቱ መካከል ይገኙበታል። የደንበኞች አገልግሎት፣ የፋይናንስና የሰው ኃይል አስተዳደር ስራዎችን ለሌሎች ተቋማት የሚያከናውን ቢዝነስ ፕሮሰስ አውትሶርሲንግ ኩባንያ በሽርክና በ$21 ሚሊዮን የማቋቋም ውጥን እንዳለ ምክትል ስራ አስፈጻሚዋ መለከት ኃይሉ ገልጸዋል። ፓስፖርት ለማምረት የተመሰረተውን ቶፓን ግራቪቲ ኢትዮጵያ የተባለ ኩባንያ በ85 ሚሊዮን በማስፋፋት የታክስ ቴምብር እንዲሰራ ለማድረግ ተቋማቸው በዝግጅት ላይ እንደሚገኝም አሳውቀዋል። ሌላው ከአፍሪካ ልማት ባንክ ጋር ሊመሰረት የታቀደው የወጣቶች የኢንቨስትመንት ባንክ ነው። ከአፍሪካ ዴቨሎፕመንት ባንክ ጋር በጋራ ሆኖ የሚሰራ ነው። በእነሱ በኩል 10 ሚሊዮን USD አካባቢ ይሰጠናል ብለን ነው የምንገምተው። እኛ ደግሞ እሱን ማች የሚያደርግ ገንዘብ በብር አዋተን የማኔጅመንት ካምፓኒ እናቋቁማለን። ያ የማኔጅመንት ኩባንያ የራሱ የሆነ ቦርድ ይኖረዋል። ከስራና ክህሎት ሚኒስቴር መስሪያ ቤትም ተወካዮች ይኖሩታል። የኢንቨስትመንት ሪቪው ኤንድ አፕሩቫል ኮሚቴ ይኖረዋል። በዛ መሰረት በተቻለ መጠን ፌር ትራንስፓረንት በሆነ መልኩ ተስፋ ያላቸውን ኢንተርፕራይዞች ጀማሪ የሆኑ ግለሰቦችንም መደገፍ የምንችልበት ማዕቀፍ ይኖራል ብለን ነው የምናስበው። አዲስ በሚቋቋሙት ኩባንያዎች ውስጥ የኢትዮጵያ ኢንቨስትመንት ሆልዲንግስ እንደ መንግስት የልማት ድርጅቶች ሙሉ ባለቤትነት አይኖረውም። ተቋሙ እስካሁን ከነበረው አካሄድ በተለየ በኩባንያዎቹ ከ50 በመቶ በታች ድርሻ እየያዘ አነስተኛ ባለ አክሲዮን ይሆናል። በኢትዮጵያ ኢንቨስትመንት ሆልዲንግስ ስር የሚገኙ ተቀጥላ ድርጅቶች በ2017 በጀት ዓመት 2 ትሪሊዮን ብር ገቢ ማስገባታቸውን ዶክተር ብሩክታዬ የሚመሩት ተቋም ይፋ አድርጓል። በተያዘው ዓመት የልማት ድርጅቶችን አጠቃላይ ገቢ
2.75 ትሪሊዮን ብር የማድረስ እቅድ አለው። በ2018 የመጀመሪያ መንፈቅ ብቻ 671 ቢሊዮን ብር ገደማ ገቢ እንዳገኘ ቢገለጽም ሁሉም ተቀጥላ ድርጅቶች ግን እኩል ውጤታማ አይደሉም። ለምሳሌ ያክል የኢትዮጵያ ግብርና ስራዎች ኮርፖሬሽን 21 በመቶ፣ እንደዚሁም መተሐራ ስኳር ፋብሪካ 37 በመቶ ገቢያቸው እንደቀነሰ የሕዝብ ተወካዮች ምክር ቤት አባላት የቀረበላቸውን ሪፖርት ዋቢ አድርገው ተናግረዋል። የግብርና ስራዎች ኮርፖሬሽን ለዓለም ገበያ የሚያቀርበውን የተፈጥሮ ሙጫ ከሚያገኝባቸው መካከል በመተማ አካባቢ ባለው የሰላም እጦትና በቤንሻንጉል ጉሙዝ ክልል ስራ ላይ በዋለ የፖሊሲ ለውጥ ምክንያት ገቢው እንደቀነሰ ከኢትዮጵያ ኢንቨስትመንት ሆልዲንግስ ከፍተኛ አመራሮች አንዷ የሆኑት አስማረዲ አብራርተዋል። የግብርና ሚኒስቴር በአፈር ማዳበሪያ ስርጭት ረገድ ያደረገው ለውጥ በኮርፖሬሽኑ ገቢ ላይ ተጽዕኖ አሳድሯል። የውጭ ምንዛሪ ግብይት በአቅርቦትና በፍላጎት እንዲወሰን ሲደረግ የተከሰተው የደንበኞች አቅም መዳከም የግብርና ስራዎች ኮርፖሬሽን ላይ ተጽዕኖ እንዳሳደረ አስማረዲ ከምክር ቤቱ አባላት ለቀረቡላቸው ጥያቄዎች ምላሽ ሲሰጡ አምነዋል። በርካታ የግብርና ማሽነሪዎች እንደዚሁ ለገበሬውና ለግብርና ላይ ለተሰማሩ ኢንቨስተሮች ይሸጣሉ ብሎ ያመጣው ነበረ። እሱም በውጭ ምንዛሬ ለውጥ ምክንያት የመግዛት አቅም የአርሶ አደሩ ስለቀነሰ እነሱንም መሸጥ አለመቻሉ ስቶክ ስለበዛ ነው ገቢው የቀነሰው ማለት ነው። የኢትዮጵያ ኢንቨስትመንት ሆልዲንግስ በስሩ የሚገኙ የልማት ድርጅቶች ዓለም አቀፍ ተወዳዳሪ ተቋማት እንዲሆኑ በዘመናዊ የኮርፖሬት አስተዳደርና የፋይናንስ ስርዓት መመራታቸውን የማረጋገጥ ስልጣንና ኃላፊነት ተጥሎበታል። በሕዝብ ተወካዮች ምክር ቤት የነበረው ውይይት ከቀድሞው የመንግስት የልማት ድርጅቶች ይዞታና አስተዳደር ኤጀንሲ ወደ ኢትዮጵያ ኢንቨስትመንት ሆልዲንግስ ከተዘዋወሩ መካከል አሁንም ውስብስብ ችግሮች ውስጥ የሚገኙ መኖራቸውን በግልጽ አሳይቷል። ችግር የበረታባቸው በማምረቻው ዘርፍ የተሰማሩ ሲሆኑ የድርጅቱ ምክትል ስራ አስፈጻሚ ሀብታሙ ኃይለ ሚካኤል ለማሻሻል ጥረት እየተደረገ እንደሆነ ተናግረዋል። እንግዲህ አብዛኞቹ የልማት ድርጅቶች በደርግ ጊዜ የተወረሱ ወደ መንግስት የመጡና ከዛ ቀድሞ በመንግስት ራሱ የተቋቋሙ የልማት ድርጅቶች ናቸው። የማምረት አቅማቸው በየጊዜ እየወረደ ሄደ። ሁለተኛ ደግሞ አንዳንዴም በብልሽት ምክንያት ረጅም ጊዜ ቆመው የታደሱ የመጡ ናቸው። እነዚህን በተቻለ መጠን በየጊዜው አቅማቸው እያደገ እንዲሄድ የማድረግ ጥረት እየተደረገ ነው ያለው። አዳዲስ መሳሪያዎች የመተካት አቅማቸው እንዲሻሻል ለማድረግ በየጊዜው ጥረት እያደረግን ነው። ከተቋማቱ መካከል የኢትዮጵያ ምድር ባቡር ኮርፖሬሽን፣ ኢትዮ ኢንጂነሪንግ ግሩፕ፣ የስኳር ኢንዱስትሪ ግሩፕ እና የኢንዱስትሪ ግብዓቶች አቅራቢ ድርጅት በኦዲት ሪፖርት ረገድ ችግሮች እንዳሉባቸው የምክር ቤቱ አባላት ተችተዋል። የድርጅቱ የፋይናንስ ዋና ስራ አስፈጻሚ ረድኤት ጌታቸው ግን አንዳንዶቹ ድርጅቶች እስከ 10 ዓመታት የሚደርስ የኦዲት ውዝፍ ስራ ነበረባቸው ሲሉ ተናግረዋል። አንደኛ በጣም ሲሪየስ የሆነ ችግር ያለባቸውን የልማት ድርጅቶች ዳይሬክትሊ ድርጅቶቹ ጋር በመሆን የሚያግዙ ባለሙያዎችን በመመደብ፣ ሁለተኛ የኢትዮጵያ ኢንቨስትመንት ሆልዲንግ ያሉ የፋይናንስ ባለሙያዎች እነሱን በማገዝ፣ ሶስተኛው የራሱ የፋይናንስ እዛ ያሉ ድርጅቶችን በማብቀት ይህንን የኦዲት ባክሎጉን እንዲያጠሩ ከፍተኛ ስራ ነው የተሰራው። በዚሁ መሰረት በጣም የተሳካ ስራ ተሰርቶ ኦልሞስት ወደ ኤች ከተቀላቀሉት 25 ድርጅቶች ከኢትዮጵያ ሹገር ኢንዱስትሪ ግሩፕ በስተቀር ሁሉም የኦዲት ሪፖርታቸውን ማከናወን እንዲችሉና አፕዴት እንዲያደርጉ ተደርጓል። አሁን በሂደት ላይ ያሉት የተባሉት አብዛኞቹ ድርጅቶች በቅርቡ ከፒሃ ወደ ኢትዮጵያ ኢንቨስትመንት ሆልዲንግ የተቀላቀሉ ከ8 ድርጅቶች ጋር በተያያዘ ነው። ቀደም ብለን እንደሰራ ናቸው። እነዚህም የ8 የተቀላቀሉ ድርጅቶችን እነሱ ላይ የኦዲት ባክሎግ በምን እንደተፈጠረና ችግሮቻቸውን በመለየት እነሱ በማገዝ ላይ ነው። የኢትዮጵያ መንግስት ከዓለም አቀፉ የገንዘብ ድርጅት በተፈራረመው የብድር ስምምነት በገባው ግዴታ መሰረት እስከ 2 ወራት ባለው ጊዜ ውስጥ የመንግስት የልማት ድርጅቶችን ሀብት የሚያሳይ የመጀመሪያ የተጠቃለለ የሂሳብ መግለጫ ሪፖርት ተቋሙ እንደሚያወጣ ምክትል ዋና ስራ አስፈጻሚዋ መለከት ኃይሉ ተናግረዋል። በኢትዮጵያ ኢንቨስትመንት ሆልዲንግ ስር የሚገኙ ተቀጥላ ድርጅቶች በክልሎች ያሏቸው ይዞታዎች ያለ ተቋማት እውቅና ለግለሰቦች ተላልፎ መሰጠት ወይም መምከን ሌላው ችግር እንደሆነ የተቋሙ ኃላፊዎች አስረድተዋል። ችግሩን በመፍታት ረገድ በተወሰኑ ቦታዎች መፍትሄ መገኘቱን የገለጹት ምክትል ስራ አስፈጻሚው ሀብታሙ ኃይለ ሚካኤል ጉዳዩ የምክር ቤቱን ትኩረት እንደሚሻ ጠቁመዋል። የኩባንያው ዋና የፖርቶፊሊዮ ኃላፊ አስማረዲም ጉዳዩ አሳሳቢ እንደሆነ አስረድተዋል። የተቀጥላ ድርጅቶች አሁን ባሉ ሀገራዊ ሪፎርምና ከተሞችንም አካባቢዎችንም ለመቀየር በሚደረገው ሂደት ውስጥ የተለያየ ይዞታቸውን የመቀማት ትሬንድ በጣም በሰፊው እየሄደ ነው ያለው። እንደ ኢትዮጵያ ኢንቨስትመንት ሆልዲንግ
ኦልሞስት ከሁሉም የሚመለከታቸው አካላት ጋር ድርጊቱ ሲከሰትም ከተከሰተም በኋላ ኮምፐንሴት እንዲደረጉ በደንብ በቅርበት ነው የሚሰራው። ከዚህ አንጻር የአዲስ አበባ መስተዳደር እጅግ በጣም ብዙ ርቀት ሄዶ ለብዙ ድርጅቶቻችን ካሳዎችን እየሰጠልን ይገኛል። ነገር ግን ይሄ አፈጻጸም ሁሉም ጋር ተመሳሳይ አይደለም። ክልሎችም ጋር እንደሚታወቀው የልማት ድርጅቶች ሰፋፊ ይዞታዎች አሏቸው። እነዚህ ይዞታዎች ሁሉም ላይ ኢንቨስት አላደረጉም። ነገር ግን ኢትዮጵያ ኢንቨስትመንት ሆልዲንግም እየሰጣቸው ካለው ስትራቴጂ የበለጠ እየተስፋፉ ሲሄዱ ግን ተጨማሪ በርካታ መሬቶችን ኢቨን አሁን ካላቸው በላይ ያስፈልጋቸዋል። ነገር ግን አሁን ላይ ካላቸው ስትራቴጂክ ፕላን አንጻር ሁሉም ላይ በአንድ ጊዜ ማልማት አይቻልም እና በየክልሎች የሚሰጣቸው ዳይሬክሽን ግን አሁን ካላለማችሁ ይዞታው ይቀማል የሚል ነው። 8 የስኳር ፋብሪካዎችን ወደ ግል ለማዘዋወር መንግስት ለዓመታት በተደጋጋሚ ያደረገውን ጥረት እንዳቋረጠ የተቋሙ ኃላፊዎች ለምክር ቤቱ በሰጡት ማብራሪያ አረጋግጠዋል። በኢትዮጵያ ኢንቨስትመንት ሆልዲንግ ስር የሚገኘው የኢትዮጵያ የስኳር ኢንዱስትሪ ግሩፕ በአሁኑ ወቅት 13 ስኳርና ተያያዥ ምርቶች የሚያመርቱ ፋብሪካዎችን ያስተዳድራል። ከእነዚህ መካከል 4ቱ በምርት ላይ የሚገኙ ሲሆን ጣና በለስ፣ ከሰም 1፣ አርጆ ዴዴሳ እና ተንዳሆ በሙከራ ላይ ናቸው። ጣና በለስ 2፣ ኦሞ ኩራዝ 1 እና 5 እንዲሁም ወልቃይት የስኳር ፋብሪካዎች በአንጻሩ ግንባታቸው ቢጀመርም ከፕሮጀክት ምዕራፍ ፈቅ አላሉም። መንግስት ከ2011 ጀምሮ የስኳር ፋብሪካዎችን፣ የሸንኮራ አገዳ ማሳዎችንና የኢታኖል ማምረቻዎችን በተናጠል ወይም በጠቅላላ ለመሸጥ ጥረት ሲያደርግ ቆይቷል። ሂደቱ የገንዘብ ሚኒስቴር፣ የቀድሞው የኢትዮጵያ ስኳር ኮርፖሬሽን እና የኢትዮጵያ ኢንቨስትመንት ሆልዲንግስ የተሳተፉበት ነው። የኢትዮጵያ ኢንቨስትመንት ሆልዲንግስ ምክትል ዋና ስራ አስፈጻሚ መለከት ሳህሉ ፋብሪካዎቹን በጨረታ ለመሸጥ የተደረገው ሙከራ ውጤታማ ስላልሆነ በቀጥታ ድርድር ለማጠናቀቅ ተሞክሮ እንደነበር ተናግረዋል። ይሁንና በድርድሩ የተሳተፉ ኩባንያዎች ያቀረቡት የመግዣ ዋጋ መንግስት ለፋብሪካዎቹ ካወጣው ዝቅተኛ ተመን ያነሰ ሆኖ በመገኘቱ ሂደቱ መሰረዙን መለከት አስረድተዋል። የተለያዩ ኢንትረስትድ ፓርቲስ መጥተው ከነሱ ጋር ውይይት እያደረግን ቆይተን ነበር። ነገር ግን የሚመጡ ኦፈሮች አንደኛ እኛ በቫሉዌሽኑ ሚኒመም ሪዘርቭ ፕራይስ ብለን ካስቀመጥ ነው ያነሱ ኦፈሮች ነው የመጡት በተደጋጋሚ። ሁለተኛ ደግሞ ከዚህ ቀደም በወጣው የቫሉዌሽን መመሪያ መሰረት አንድ ንብረት ቫልዩ ከተደረገበት ከ2 ዓመት በኋላ ያለው ጊዜ ቫሊድ አያደርገውም። የፕራይቬታይዜሽን ሂደቱን በየ2 ዓመቱ አይደለም ለፕራይቬታይዜሽን ሂደት አጠቃላይ ተቋማት የአይኤፍአርኤስን ተግባራዊ ካደረጉ በኋላ በየ2 ዓመቱ በየ3 ዓመቱ አሴታቸውን ቫልዩ ያስደርገው ማወቅ ይጠበቅባቸዋል። ከዚህ አንጻር 2 ዓመት ስላለፈው የምንነጋገርበት ዋጋ ራሱ ምን ያህል ትክክለኛ ነው የፐብሊክ አሴትም ስለሆነ ጥንቃቄ ስለሚፈልግ አቁመ ነው በአዲስ መልኩ በምን መልኩ ኦፕቲማይዝ አድርገን የሚሸጡትን በአዲስ መልኩ ለግል ባለሀብት ብናዞር ከኛ ጋር ቢቆዩ በመንግስት ይዞታ ስር ቢቆዩ የተሻለ ይሆናል የሚባሉትንም ለይተን ብናቀርብ የተሻለ ይሆናል የሚል በማኔጅመንት ተነጋግረን አሁን ለቦርድ አቅርበን ጸድቆልናል። ከኛ ጋር ውይይት ሲያደርጉ የነበሩ ኩባንያዎችን ሂደቱን ኦፊሻሊ እንዳቋረጠን የሚያመላክት ደብዳቤዎችን ልከናል። ኢህአዴግ ስልጣን ላይ በነበረባቸው ዓመታት የታቀዱት የስኳር ፋብሪካዎችና ሊገነባቸው ውል ወስዶ የነበረው የቀድሞ የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሀገሪቱን ለከፍተኛ ኪሳራ ከዳረጉ የመንግስት የልማት ድርጅቶች መካከል ናቸው። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።